ይህ አዋዜ ሰበር ነው። የአሜሪካ ውዱና ውስብስቡ አፓቼ ሄሊኮፕተር በሆርሙዝ ሰማይ ላይ በኢራን ቀላል ቴክኖሎጂ ርካሽ አጥፍቶ ጠፊ ሻሂድ ሰው አልባ ሰኞ ዕለት ምሽት ተቀንድቦ መውደቁን ተከትሎ አሜሪካ ትናንት ሌሊቱን በምጥንና ውሱን ጥቃት ተበቀለች። ኢራን በተራዋ በሰላጡ አገራት ከተንሰራፉ የአሜሪካ ጦር ሰፈሮች በተወሰኑት ላይ ሂሳብ አወራረድኩ ብላለች። መገናኛ ብዙሃን እንዳመለከቱት የኢራን የበቀል ሩምታ አምስተኛው የአሜሪካ ባህር ኃይል ማዘዣ ወይም እዝ የሚገኝበት የባህሬን ጦር ሰፈር አጠገብ ትልቅ ፍንዳታና ብልጭታ መፈጠሩን ደርሰንበታል ብለዋል። ተመሳሳይ የጥፋት ዘንግ ሰማይ በሰማይ የተወነጨፈባቸው ዮርዳኖስና ኩዌት ደግሞ የሚሳኤሎቹን ጉዞ ጨንግፈን አምክነናል ይላሉ። ፕሬዚደንት ዶናልድ ትራምፕ ጦሬ ሄሊኮፕተራችን በኢራን መመታቱን ነገረኝ፣ ምን አባቴ ላድርግ፣ አለመበቀል አልችልም፣ ስለዚህ የግዴን እበቀላለሁ ሲሉ ባሰፈሩት ተለማማኝ የማኅበራዊ ሚዲያ መግለጫቸውን ተከትሎ ጦራቸው በሆርሙዝ ሰርጥ ዙሪያ የሚገኙ 3 ስትራቴጂክ ስፍራዎች ላይ ድብደባ አካሂዷል። የኢራን መንግሥታዊ ቴሌቪዥን የአሜሪካ ጥቃት 2 የውሃ ማጠራቀሚያ ታንከሮችን በማጥቃቱ የተነሳ የማጠራቀሚያዎቹ ተጠቃሚ የሆኑ የቀየው ነዋሪዎች የውሃ አቅርቦት አጥተዋል ብለዋል። የአሜሪካ ማዕከላዊ እዝ ሴንትኮም በኤክስ ገጹ እንዳስታወቀው በሆርሙዝ ሰርጥ አጠገብ የተተከሉ የኢራን የአየር መከላከያ የመሬት መቆጣጠሪያ ጣቢያዎችና የቅኝት ራዳሮች በአሜሪካ አየር ኃይልና ባህር ኃይል ተዋጊ ጠያራዎች በተተኮሱ ኢላማ አይስቴ ተተኳሾች ወይም ፍላጻዎች በራይተዋል። የአሜሪካ ጦር ይህን የበቀል ምላሹን ምጥን ምላሽ ሲል ገልጾታል። የኢራን ወታደራዊ ክንድ እስላማዊ አብዮታዊ ዘብ ኮር በበኩሉ በወሰድኩት ጸብን በጸብ የመሻር እርምጃ የባህሬን ዋና ከተማ ማናማ ውስጥ የተንሰራፋውን የአሜሪካ 5ኛው የባህር ኃይል ዋና እዝን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 9 ሰዓት ላይ ባህር ኃይሎቼ በተኮሷቸው ሰው አልቦች አነቡጠነዋል ብለዋል። ዘቡ የአሜሪካ ፍላጻዎች የመቱት የቴት ቦታ እንደሆነም ዘርዝሯል። ጃስክ፣ ሲሪክና ኬሽም ብለዋል። ኬሽም ሆርሙዝ ሰርጥ ውስጥ የሚገኝ ግዙፉ የኢራን ደሴት ሲሆን ጃስክና ሲሪክ ደግሞ የሆርሙዝ ሰርጥ መግቢያ ላይ የሚገኙ ስትራቴጂክ የኢራን የውሃ ዳርቻ የወደብ ከተማዎች ናቸው። ግዙፉ ኬሽም ደሴት የኢራን የደሴት ምሽግ ነው። ባጭሩ የመከላከያ ክርኗ ነው። በእጅጉ የተስፋፋ የመሬት ውስጥ የሚሳኤል ከተማዎች ያሉት ጸረ መርከብ መተኮሻ ጣቢያዎች የሞሉትና የሰው አልባ ጦር ሰፈሮችም መሆኑን ኢራን ታስረዳለች። ቤቴን መች እረከባለሁ ብለው ያስባሉ? እንግዲያውስ በቅርብ ቀን የምትረከቡት አፓርትመንት ከፕላቲኒየም ፕሮፐርቲ አድቫይዘር መሃል ቡልጋሪያ አፍሪካ ህብረት አካባቢና ቡልጋሪያ አይሴል ላብራቶሪ ጀርባ 90% እና 95% የተጠናቀቁ አፓርትመንቶችን በሽያጭ ላይ ነን። የከርሰ ምድር ውሃ ያለውና የተናጠል ካርታ የተዘጋጀለትን አፓርትመንት የራሱ ያድርጉ። ለበለጠ መረጃ በ09500050 እና በ0940 14 43 43 ይደውሉልን። ፕላቲኒየም ፕሮፐርቲ አድቫይዘርስ። የአሜሪካ የበቀል ጥቃት በእነዚህ የኢራን የሆርሙዝና የሆርሙዝ ዙሪያ ስትራቴጂክ ይዞታዎች ላይ መሆኑን አረጋግጦም በጥቃቱ ሲሪክ ውስጥ የተግባቦት ማማ ወይም ኮሚኒኬሽንስ ታወር እና እዛው ሲሪክ በአማኒ የተባለች ወረዳ ወይም ክፍለ ከተማ ውስጥ ደግሞ 2 የውሃ ማጠራቀሚያዎችን ጎድቷል ወይም አውድሟል ብሏል። የኢራን ከፊል ኦፊሴላዊ ዜና ምንጭ ታስኒም በበኩሉም የጃሳክ ወደብና ኩምባራክ የተሰኘ ቀበሌ ውስጥ የሚገኝ አንድ ስፍራም በአሜሪካ የጦር ጀቶች ፍላጻ ተመትቷል ብለዋል። የተመቱት 2 የውሃ ማጠራቀሚያዎች 500 ሜትር ኩብና 2000 ሜትር ኩብ ውሃ መያዝ ይችሉ የነበሩ ታንከሮች ናቸው። የባማኒ ክፍለ ከተማና የኩዌስታ ከተማ ነዋሪዎች የውሃ ምንጭ ነበሩ። እነዚህ ታንከሮች አሁን አገልግሎቱ ተቋርጦባቸዋል።
የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ የአሜሪካ ጥቃት ከተጠናቀቀ በኋላ በኤክስ ገጻቸው ባሰፈሩት መልእክት አንድም የአሜሪካ ጥቃት ምላሽ ሳይሰጠው አይታለፍም ብለዋል። ከጥቃቱ ነፃ ለመሆን ከፈለጋችሁ ክልሉን ለቃችሁ ውጡ ብለዋል የአሜሪካንን ጦር ሲያስጠነቅቁ። ፕሬዚደንት ዶናልድ ትራምፕ የአፓቼ ሄሊኮፕተራቸውን መመታት አንገብግቧቸው እርምጃ እንደሚወስዱ ከመዛታቸው በፊት የኢራን ዋና ተደራዳሪ የፓርላማ አፈጉባኤ መሐመድ ባጋር ቋሊባፍ በኤክስ ገጻቸው አሜሪካንን ለማቀብ አስጠንቅቀው እንደነበረ አይዘነጋም። ኮርቻውን የጫንክለት ፈረስን ነው የምትጋልበው ብለዋቸዋል አሜሪካኖቹን። በምሳሌ አነጋገር አንቺው ታመጪው አንቺው ታሮጪው ማለት ነው በአማርኛ። ወይም ውጭ ጉዳይ ሚኒስትራቸው እንዳሉት ሂጂ ከዚህ ጥፊ ማለት ነው። እዚህ በሉዓላዊነታችን ስር በመገኘት የተነሳ ነው ይሄ ሊከሰት የቻለው በማለት የሚያብራራ ነው። ኢሳያስ እንግዲህ ይህ ዶናልድ ትራምፕ በትናንትናው ዕለት የፍጻሜ አፋፍ ላይ ነው፣ በሚቀጥሉት 2 ወይም 3 ቀን እፈራርመዋለሁ ያሉት ወይም ሰላም ደጃፍ ላይ ቆሟል በማለት መግለጻቸውን ተከትሎ በጥቂት ሰዓታት ልዩነት ሰኞ ምሽት የሄሊኮፕተራቸው ተመቶ መውደቁን ጦራቸው እንደነገራቸው በመግለጽ ይህንን እርምጃ ወስደዋል። ይህንን እርምጃ አለመውሰድ አልችልም፣ የግዴ ነው እና አይ መስት ቴክ ዚስ አክሽን በማለት ተለማማጭ የሆነ መግለጫን የሰጡት። ምክንያቱም በዚህ ማስጠንቀቂያቸው ውስጥ ከሁለት ወይም ከ3 ቀን በኋላ እንፈራረመዋለን እና አሽቷል ያሉት የሰላም ስምምነት እንዳይጨናገፍባቸው በውስጣቸው ያላቸውን ስጋት የሚያመለክት አገላለጽ ነበረ። ያው በዚህ በዜናው ላይ እንደሰማው ዋናው ተደራዳሪ ቋሊባፍ ኮርቻውን የጫናችሁትን ፈረስ ነው እየጋለባችሁ ያላችሁት በማለት ምን ይባለው ተቀኝተውባቸዋል። ዓለም የኢራን ነገር እጅግ በጣም የሚገርም ነው። ምክንያቱም እያንዳንዱን ድርጊት በልበ ሙሉነት በቆራጠኝነት ነው አፈጻጸሟ በሙሉ። አሁን የአሜሪካንን ሄሊኮፕተር መምታት በራሱ እጅግ በጣም ከባድ አይደለም ወይ? የዶናልድ ትራምፕ መለሳለስ እስከምን ድረስ ነው የሚሆነው? ይሄ የአሜሪካንን አቅም የአሜሪካንን ክብር እየጎዳው አይደለም ወይ? ውጊያ ላይ ናቸው። አሜሪካ ሌላ ያልናት ወይል ከጦርነቱ መጀመር በፊት አሜሪካን ጦርነት እንደምን ታካሂደዋለች፣ እንደምን ትቋጨዋለች የሚል የተለያዩ ግምቶች ነበሩ እና አሜሪካ እንግዲህ ለመጀመሪያዎቹ 40 ቀናት ከእስራኤል ጋር ተጣምራ እውነቱን ለመናገር ስፔክታኩላር ሊባል የሚችል ድብደባ ነው ያካሄዱት። በአሜሪካኖችና በእስራኤል በኩል የተጓደለ ነገር የለም እውነቱን ለመናገር። ምክንያቱም የኢራን እስላማዊ አብዮት ገጽ እና መንፈስ የሆኑትን 37 ዓመታት በጽኑ ክንድ የመሩትን አሊ ካሚኒን ጭምር አያቶላ አሊ ካሚኒን ጭምር መግደል የቻሉበት ነው። በመጀመሪያው የተኩስ ዕለት በ40 ሴኮንድ ውስጥ መንፈሳዊ መሪውን፣ መከላከያ ሚኒስትሩን፣ የእስላማዊ ዘብ አዛዡን በጣም ዝርዝሩ የበዛ ኢቭን አሁን 3ኛውን አያቶላ ያቆሰሉበትን ጥቃት ነው ያደረጉት። ከዚህ አልፎ በወታደራዊ መሰረተ ልማት ደረጃ በኢንዱስትሪ መሰረቶቿ ላይ ራሳቸው ኢራኖች ባቀረቡት ስሌት ወደ $500 ትሪሊዮን የተጠጋ ውድመት ያደረሰ ድብደባ ነው ያደረጉት። የዜና ዘገባዎች በጣም ተለዋዋጭ ናቸው። አሁን መጨረሻ ላይ ደግሞ ኢራን አንድ 20ኛ ሚሳኤል ከነበራት የሚሳኤል ክምችት ውስጥ አንድ 20ኛ ነው ያላት ሚል ነው። እዚህ ላይ ስናይ
እውነቱን ለመናገር አሜሪካና እስራኤልን እጀ ሰባራ የሚያደርጋቸው ነገር ቤስት ሚሊተሪ በቃ በዛ ጥቃታቸው ያንን ጥቃት በዩክሬን ጦርነት ከ4 ዓመት በላይ በሄደ ጦርነት ውስጥ ራሽያ በምንም መልኩ ልታደርገው ያልቻለች የማይታሰብ ነው። ስለዚህ እነዚህ ሁለት ሀገሮች ተጣምረው የእስራኤል አየር ኃይል የመካከለኛው ምስራቅ ሀያል አየር ኃይል እና የሁለቱ ጥምረት ሪሊ አውዳሚ ቀሳፊ በመረጃ እየተጠናቀረ እና እዚህ ላይ እውነቱን መናገር አለብን እና ይህ ትልቅ ድብደባ ነው ያደረጉት። ልዩነቱ ምንድን ነው? የኢራኖች ያልተጠበቀ ጽናትና ይህንን የሀያላን ጥቃት ውጦ የራሳቸውን አጸፌታ በሚያስገርም ሁኔታ ለመስጠት የመቻል ብቃትና አቅማቸው። በዚህ ጦርነት ያየነው የአሜሪካንንና የእስራኤልን ደካማነት አይደለም፣ በፍጹም የታወቀ የሚጠበቅ ክህሎትና ስልጠታቸውን ያሳዩበት ድንቅ ዘመቻ ነው። የአየር ኃይል ዘመቻ ነው። ድንቅ የስለላ ውጤት የታየበት ዘመቻ ነው ያደረጉት እና ድንቅ ያልተጠበቀ የኢራን የመከላከልና መልሶ የማጥቃት አቅም የታየበት ጦርነት ሆነ። አሁን ከግምት ውጭ ሆና የተገኘችው ኢራን ናት። ከግምት ውጭ እንደ ሰው በሂውማን ስፕሪት ደረጃ ሲታይ ዋናዎቹ የአገዛዙ ቁልፍ ሰዎች ቢያንስ አያቶላ አሊ ካሜኒንና በኋላ አሊ ላርጃኒን መጥቀስ ይችላል። የባህር ኃይሏ ብትል የአየር ኃይሏ የዚህ ባሲጅ የሚባለው ኃይል አዛዦቻቸው በሙሉ ተገለዋል። ሁለተኛ የገቡት ሁሉ እስከ መገደል ደርሰዋል። ታች ድረስ በባህር ኃይሉ ላይ የደረሰው ድብደባ ብዙ ነገር መጥቀስ ትችላለህ። አልሰበራቸውም ኢራኖች። ይልቁንም ምን አደረጉ? በዚህ ጦርነት መሃል ሆርሙዝ ሰርጥን ተቆጣጠሩ። ሆርሙዝ ሰርጥን በኢራን ስር አደረጉ፣ ዘጉ። አሁን እንደምታየው የአሜሪካንን የመካከለኛው ምስራቅ የጦር ሰፈሮች ሪሊ አወደሙ ሊባል ይችላል። ሙሉ በሙሉ አወደሙ ሲባል ድራሹን ደብዛውን አጠፉት ማለት አይደለም። ነገር ግን አሁን ራሱ አሜሪካ እንደምታስቀምጠው በጠቅላላ ያደረሰቻቸው ድብደባዎች ያልተጠበቁ የኢላማን አናት የመምታት ችሎታ በጣም ለምሳሌ ይሄ ቁልፍ የሚባሉ ወታደራዊ እሴቶች እነዚህ ለምሳሌ K35 ኦር ሳምቲንግ የጦርነቱን ሁኔታ ላይቭ ለጦር አዛዦች ለፖለቲካ መሪዎች የሚያሳይ የቅኝት 6 ነው እንደዚህ ነው ያሏት። ሳውዲ አረቢያ የጦር ሰፈር ላይ እንዳለን የመቱት ጎርደው ነው ይጣሉት። ኩዌት ውስጥ ባህሬን ውስጥ የቆንጽላ ጽሕፈት ቤት ማዕት ነው። እሱ ብቻ አይደለም፣ በነዳጅ ይዞታቸው ላይ በእነዚህ ሰላጤ ሀገሮች ላይ በተለይ የኳታር ይጠቀሳል። እነዚህ ሲደመሩ በቢሊዮን ዶላሮች የሚቆጠር ጉዳት ሊያደርሳቸው። ባህሬን የአሜሪካ ጦር ሰፈር ዋና 5ኛው ክፍለ ማዘዣ ያለበት። አሁን ምንድን ያላወቅነው ነገር የነዚህ የሰላጤው ሀገሮች ውስጥ የሚገኙ የአሜሪካ ጦር ሰፈሮች ላይ የደረሰው ጉዳት ተገምቶ በገንዘብ አልተቀመጠም። አሁን በቅርብ ነው የአሜሪካው ገንዘብ ሚኒስትር ቪንሴንት በእነዚህ ሀገሮች ላይ በ40 ቀናቱ ጦርነት ውስጥ የደረሱ ጉዳቶች ግምት እንዲሰጣቸውና ከኢራን የተቀመጠ ከ100 እስከ 120 ቢሊዮን ዶላር ይደርሳል የሚባል በማዕቀብ የተያዘ ገንዘብ ላይ ይከፈላል ወይም ለመጠገኛ ይሰጣል ወይም በካሳ መልክ ይሰጣል ያሉት አንዱ አሁን ኢራን የደነገጠችበት ክርክር ውስጥ ያለችበት ጉዳይ ነው። ስለዚህ እነዚህ የኢራን ያልተጠበቁ አጸፊታዎች ናቸው። ጦርነቱን አሁን እዚህ ያደረሰው እሱ ነው። እንደምታየው እስከዚህ አፍታ ድረስ ሆርሙዝ ሰርጥን በኢራን ቁጥጥር ስር እንዳደረጉ ነው። በዚህ ላይ ነው አሁን ደግሞ የአሜሪካንን ሄሊኮፕተር አፓቼ ሄሊኮፕተር በሻሂድ በአጥፍቶ ጠፊው
ቀላል ቴክኖሎጂ ሰው አልባ መጥተው ይጣሉት። ስለዚህ አሁን ያልተጠበቀ የሆነው የእስራኤልና የአሜሪካ ጣምራ አየር ኃይል እና ባህር ኃይል ድክመት ሳይሆን የኢራኖች ያልተጠበቀ ጠንካራና ፈርጣማነት ነው። ዓለም የአሜሪካው መሪ ፕሬዚዳንት ዶናልድ ትራምፕ በሄሊኮፕተራቸው ምትክ መበቀል አለብኝ ብለው ተበቅለዋል እና የኢራን ውስጥ ያለ የውሃ ማምረቻ ተመቷል እና ይሄ የውሃ ማምረቻ በምን መጠን ያለ የውሃ ማምረቻ ነው? የውሃ ማጠራቀሚያ ታንከር ነው። አንድ ላይ ዓለም የውሃ ማጠራቀሚያ ታንከር ስንል እንደው ቀለል ያለ ስለመሰለኝም ጭምር ነው። ይዘቱ ተገልጿል። በዜናው ላይም አለ። አንዱ ለምሳሌ 500 ሜትር ኩብ የሚል ነው። ስለዚህ እነዚህ የውሃ ማጠራቀሚያ ታንከሮች ናቸው። ኢራን በአሁኑ ሰዓት በድርቅ ውስጥ ያለች ሀገር ናት። ብዙ ሐይቆቿ አሁን በጦርነቱ መካከል የሚወጡ ዘገባዎች የኢራን አያሌ ሐይቆች እየደረቁ ነው የሚል ነው። ስለዚህ ምናልባት በኢትዮጵያ ኮንቴክስት ወይም በሌላ የውሃ እጥረት በሌለባቸው ስፍራው ብናነጻጽረው እዚህ ገባ ላይባል ይችላል። ኢራን ካለባት የውሃ እጥረት ከገጠማት ድርቅ አንጻር ምናልባት ትልቅ ጉዳት ያለው ነው። ዓለም እንግዲህ ዶናልድ ትራምፕ ይሄንን ጥቃት ፈጽመዋል። አሁን አንተ ደግሞ ባስቀመጥከው መንገድ እንግዲህ ኢራንና አሜሪካ አቅም አንሷቸው ሳይሆን ኢራን ሰርፕራይዝ አድርጋለች፣ ዓለምን ሰርፕራይዝ አድርጋለች። ይሄ እስከ ምን ድረስ ነው የሚሄደው? አሁን ሰርፕራይዙን እሺ ዓለም ተቀብሎታል ብለን እንውሰድ። አሁን ግን ባለው ተጨባጭ ሁኔታ ኢራን የምትመራ ነው የምትመስለው። መመሪያዎችን እየሰጠች ነው ያለችው። አሁን ትላንትናና ከትላንት ወዲያ የሰራነውን ዜና ብንወስድ እስራኤል ወደ ሊባኖስ ከተኮሰች አጸፋዊ ምላሹን እሰጣለሁ የሚል የማስጠንቀቂያ ኃይል ያለው ነገር ነው ስትናገር የነበረችው። ይሄ ደግሞ የአሸናፊዎች ስነ ልቦና ነው። ኢራን እሷ እንደምታስበው አሸንፋለች። ይሄንንስ የተቀበለ አካል አለ? ዶናልድ ትራምፕ እያሳመሙ ስለሆነ ማለት ነው። እንግዲህ ጦርነቱ አልተቋረጠም። ጦርነቱ ፍጻሜ አላገኘም። አሜሪካ ጦሯን ከዛ አላነሳችም፣ ወይም ከዚህ በኋላ በሁለቱ መካከል ጦርነትን የሚያቆም ስምምነት አልተደረሰም። ስለዚህ ኦፕን ኢንድ ነው። ጦርነቱ በሂደት ላይ ነው ያለው። ነገር ግን በምናየው ሁኔታ ቅድም ኢራን የደረሰባትን ጉዳት ገልጸናል። እሷም ያደረሰቻቸውን አይተናል። ይሁንና በዚህ ጦርነት ውስጥ ግን ኢራን የተቀዳጀችው ሊስተባበል የማይችል ዓለምን የሚነካ ድል አለ። የሆርሙዝ ሰርጥን በእሷ ቁጥጥር ስር አውላለች። ይህ ጦርነት ከመጀመሩ በፊት የሆርሙዝ ሰርጥ የዓለም መተላለፊያ ነፃ በር ነበር። አሁን ኢራን የራሷ ማድረግ ብቻ ሳይሆን የራሷ ብቻ እንደሆነ ያለ እሷ ፍቃድ ምንም ነገር እንደማይከናወንበት ባላቋረጠ ሁኔታ ባህር ኃይሏ፣ አየር ኃይሏ ዋቴቨር ያላት ምንም እንኳ ዶናልድ ትራምፕ ባህር ኃይሏ ሞቷል፣ አልቋል፣ ከስርቻ ስር ገብቷል፣ አየር ኃይልም የላትም፣ አየር መቋሚያም የላትም ቢሉም በምብናይ ሁኔታ ግን የሆርሙዝ ሰርጥን እንዴት ማስለቀቅ እንደሚቻል የተዘጋጀ ወታደራዊ እቅድ እንኳ ስለመኖሩ የምናውቀው ነገር የለም። ኢቨን በወታደራዊ መንገድ ይህንን የሆርሙዝ ሰርጥን ማስለቀቅ አለብኝ የሚል አቋም በአሜሪካ በኩል መያዙን የሚያስረዳ ነገር የለም። በአሜሪካ በኩል የፕሬዚደንት ዶናልድ ትራምፕ ጠረጴዛ ላይ ያለ እቅድ ከ2 እስከ 3 ሳምንት የሚደርስ የአሜሪካንን ሌላ ኃያልነት የሚያሳይ የኢራንን የነዳጅና የጋዝ መሠረተ ልማት ጭምር የሚመታ ቀሳፊ የሆነ ድብደባ እንዲካሄድ ተቀምጧል። ያ ድብደባ ዓላማ ምንድን ነው? ኢራን ጉዳቱ ሲያማት ይሄ የሚያመጣባትን ጉዳት በማሰብ ከዚህ ሲቅርብኝ ሆርሙዝ ሰርጥን እለቃለሁ
እንድትል ያደርጋታል ከሚል አስተሳሰብ ነው እንጂ ያ አይነቱ ድብደባ ሆርሙዝ ሰርጥን እንድትለቅ እንደሚያደርግ ዋስትና የለውም። ይሄ ነው በቀል ደረጃ ያለው። ይህንንም ለማድረግ ደግሞ አሁን በምናየው የውጊያ መንገድ እንዳየኸው ራሷ ኢራንን ለመበቀል ሆርሙዝ ሰርጥ ሰማይ ላይ ለተመታ የአሜሪካ ሄሊኮፕተር በቀል አሜሪካ ቅድም በጠቀስኩ የኢራን ወታደራዊ ይዞታዎች ላይ ጥቃት ማድረሷ እነ ኩዌትን፣ እነ ባህሬንን፣ እነ ዮርዳኖስን አስተኩሶባቸዋል። ኢራኖች ያስቀመጡት ነገር ምንድን ነው? እዚህ የምታደርጉት ጥፋት ሳውዲ አረቢያም ላይ፣ ኳታርም ላይ፣ ኢሚሬትስ ላይ፣ ኩዌት ላይ፣ ምናልባት ኢራቅ ላይ እንደዚሁም ባህሬን ላይ ይደርሳል። ይሄን የማድረግ አቅም አለን ነው። ስለዚህ አሁን እንደምታየው ደግሞ አሜሪካ የተለያዩ ዘገባዎች እንደሚያመለክቱት የአሜሪካ የጦር ሰፈሮች ከፍተኛ ጉዳት እንደደረሰባቸው ነው እያነበብን ያለ ነው። ስለዚህ አሁን ኢራኖች በተለይም አንድ ማስታወስ የሚቻለው የነዚህ የሰላጤው ሀገሮች የኤሌክትሪክ መሰረተ ልማቶች የፋርስ ባህረ ሰላጤን ተከትለው የሚገኙ መሆናቸውን ዳርቻ ተከትለው የሚገኙ መሆናቸውን እና እነሱን በአጭርና በመካከለኛ ርቀት ሚሳይል አሁን የአጭር ርቀት ሚሳይሎቿ እንዳሉ ናቸው፣ አልተነኩም። የመካከለኛ ርቀት ሚሳይሎቿም እንደዚሁ። ስለዚህ እነዚህን አወድማለሁ፣ የቀን ብርሃናቸውን ነው የማጠፋው፣ ከክልሉ ነዳጅና የተፈጥሮ ጋዝ እንደማይወጣ አረጋግጣለሁ የሚል አቋማቸውን ገልጸዋል። ስለዚህ እነዚህን ሁሉ ግምት ውስጥ አስገብተ የሆርሙዝ ሰርጥን ማስለቀቅ የሚችል እቅድ አለ ወይ? ወይም የሆርሙዝ ሰርጥን ለማስለቀቅ ኢራንን መውረር ይኖርብ ይሆናል። የሆርሙዝ ሰርጥ አካባቢ ያሉ እንደ ኬሽም ያሉ የዋነኛ ቁልፍ ደሴቶችን መቆጣጠር ይኖርብ ይሆናል። ካርግ ደሴትን መያዝ ይኖርብ ይሆናል። ይሄን ለማድረግ አሜሪካ ዝግጁ ነች? ነው፣ በፍጹም። ስለዚህ አሁን ኢራኖች ይሄ ነገር በማንኛውም ስምምነት ያብቃ፣ በዚህ ጦርነት ውስጥ የክልሉ በኩር ኃይል ሆነው ለመውጣት ነው የሚፈልጉት። ያንን የሚያረጋግጥላቸው ራሳቸው ጂኦግራፊካል አቶሚክ ቦምብ ያሉት ሆርሙዝ ሰርጥ ነው። ለዚህ ነው ሆርሙዝ ሰርጥን አይለቁብል። አሁንም ያየው ነገር እኮ ነው። አፓቼ ሄሊኮፕተሩ የተመታው በሆርሙዝ ሰርጥ ሰማይ ላይ ቅኝት ሲያደርግ ነው ብላለች አሜሪካ። ሆርሙዝ ሰርጥ ደግሞ ኢራን የኔ ሰማይ ነው የምትለው። ስለዚህ ቀንድቤ ጣልኩት በሰው አልባ ነው። የመጀመሪያው እርምጃ ነው። ከዛ ደግሞ ይሄን ለመበቀል አሜሪካ እርምጃ ስትወስድ የአሜሪካንን ጥቃት ለመበቀል ደግሞ ያያቸውን ጥቃቶች መፈጸም ትችላለች ማለት ነው። ይሄ ምንድነው? እዚህ ውስጥ አሁን ኢራን ሆርሙዝ ሰርጥን በመያዝ አሜሪካ ውስጥ የኑሮ ውድነት መፍጠር ችላለች። ዶናልድ ትራምፕ ዳቦ ነው ትራሱ፣ በእኔ ዘመን ዳቦ ነው ትራሱ ይባላል። ሌላው ቀርቶ የደሞዝ ግብር አትከፍሉም፣ ያ ሁሉ ሊቀር ይችላል። ከታሪፍ በሚገኝ ገንዘብ መንግስት የራሱን ወጪ ችሎ ምንድን የምትለው የገቢ ታክስ የሚቀርበት ሁኔታ ሁሉ ይቻላል ብለው የብልጽግናና የፍስሐ ዘመን አመጣለው ብለው የመጡ ሰው ናቸው አይደለም ወደ ዋይት ሃውስ። አሁን አብዛኛው እንግዲህ ሁሉም የራሱ የኢኮኖሚ አቅም አለው። አሜሪካውያን ኑሮ ከሮባቸዋል። አንድ ጋሎን ነዳጅ ኦልሞስት እሳቸው ስልጣን ላይ ሲወጡ ከነበረው ዋጋ አሁን ወደ እጥፍ ገደማ ደርሷል። እንደገና ደግሞ ያ መከረኛ የህዳር አጋማሽ ምርጫ እየደረሰ ነው በጀት ፍጥነት። ከዚህ በኋላ 3 እና 4 ወራት በዚህ ጉዳይ ካለፈ ሪፐብሊካኖች ኮንግረስ እና ሴኔቱን በማጣት ዶናልድ ትራምፕ ራሳቸው እንዳስጠነቀቁት ዲሞክራቶች ያ ቀን የመጣላቸው ቀን ከሰው ሴኔት ላይ አቅርበው ህዝብ የሰጠኝ ለሶስተኛ ጊዜ ሊከሰሱ ማለት ነው። እንግዲህ ህዝብ በድምፁ የሰጠኝን ስልጣን እነሱ በሴኔት ይገፉኛል፣ ብዙ ችግር ይመጣል ብለው ያስጠነቀቁበት ነው። ዶናልድ ትራምፕ በዚህ መሃል ተጠርቅቀዋል።
ስለዚህ ነው ኢብን እነሆ እስራኤልን በሚሳኤል ተመታ አጸፌታ እንዳሰጪ ብሎ እስከ መገሰጽ ኦልሞስት አፒዝመንት ሊባል ይችላል። አሁን ከኢራን ጋር ያላቸው ድርድር ማባበል፣ ኢራንን አባብሎ እባክሽ የወንድ መውጫ ስጭኝ፣ ይህን የኒውክሌር ጉዳይ ብቻ ሽበኝና ይህን ሆርሙዝ ሰርጥን ክፈችልኝ፣ በቃ እኔ ከዛ በኋላ ፊቴን ወደ አንቺ አላዞርም፣ ማዕቀቡን አነሳለሁ፣ ውድ ነገር ይሆናል የሚል ነው። አይደለም እንደ ትናንት ሰራ ነው ዜና እኮ እስራኤላውያን የእኛ ብሔራዊ ደህንነት የዶናልድ ትራምፕ አጀንዳ ውስጥ ጉል ሆኖ አይታይም በሚል ነው የሰጡት። ስለዚህ ዶናልድ ትራምፕ እዚህ ድረስ በጊዜ አጣብቂኝ ውስጥ የተጠረቀቁ ሰው በመሆናቸው የትናንት ማስጠንቀቂያቸው ልመና ነበረው። አውት ኦፍ ነሰሲቲ አይ መስት አክት። እንደ ዩናይትድ ስቴትስ አሜሪካ የጦር ኃይሎች ዋና አዛዥነት የአሜሪካ የጦር ሄሊኮፕተር ተመቶ ዝም ማለት ስለማልችል የአጸፌታ ምላሽ መስጠት አለብኝ፣ እባካችሁ ተረዱኝ የሚል መልእክት ነው ትናንትና ያስተላልፉት። ስለዚህ እንዳየኸውም ምናልባት እዚህም ቦታ እኔ መጎሰም ነው የምለው። አሁን አሜሪካ የወሰደችውን የበቀል ጥቃት ደምሳሽ አልለውም፣ ክራሽንግ አልለውም። መጎሰም እንዴ ነው? ጎሰም የማድረግ ነው። ፕሮባብሊ የሄሊኮፕተሩን ዋጋ እዛም በማድረግ አትሊስት ዋጋውን ለማካካስ የተደረገ ነው የሚመስለው። ስለዚህ ይሄንንም ራሱ ማዕከላዊ እዙ የተመጠነ በጣም ፕሮፖርሽናል ብሎ ነው የገለጸው። የዚህ ሁሉ ጥንቃቄ የዚህ ሁሉ መለሳለስ ዓላማ ከ2 እና ከ3 ቀን በኋላ እፈራረማለሁ ያሉት የመግባቢያ ስምምነት ቢያንስ በሚቀጥሉት 2 እና 3 ሳምንታት ውስጥ እንኳ ሊፈርሙት የሚችል እንዲሆን ደግሞ እንደገና ኢራን በዚያ አኩርፋ አልመጣም ወደ ድርድሩ ጠረጴዛ እንዳትል ደግሞ ከዛ በኋላ በመልእክተኛ እሺ ልመጣ ነው ከዛ በኋላ እየተባለ ጊዜው እየሄደ ራሱ ህዳር ምርጫ ላይ እንዳይወድቁ በመጠንቀቅ ነው ያደረጉትና እውነቱን ለመናገር በዚህ ውጊያ ላይ የበላይነት ጨብጣ የምትገኘው ኢራን ናት። ዓለም እንግዲህ ዶናልድ ትራምፕ አጸፋውን መልሰዋል። አሁን እንግዲህ እንደ ብድር ከለካ ነውና ከሰፈር ነው ከኢራን ተፈጥሮ አንጻር ኢራን ዝም የምትል ሀገር አይደለችምና ኢራን ብድሯን ትመልሳለች ወይስ እንደው በዝምታ ታልፋለች? ኢራን እኮ ብድር መልሳለች። ኢራን ባህሬን የሚገኘው የአሜሪካ አምስተኛው የባህር ኃይል ማዘዣ ማለት በመካከለኛው ምስራቅ ውስጥ የአሜሪካ ባህር ኃይልን አጠቃላይ እንቅስቃሴ በሆርሙዝ ሰርጥን በለው የባህረ ሰላጤውን ፐርሺያ የውሃ ክልሎች የሚቆጣጠርበት ይህንን ሁሉ የሚመራ ነው ባህሬን ማናማ ከተማ ውስጥ ያለው እና ኤግዛክትሊ እንግዲህ አልተነገረንም። ነገር ግን ሲኤንኤን ማረጋገጥ ችለናል ያለው ከጦር ሰፈሩ አጠገብ ሲኦላዊ ብልጭታ ታይቷል ብለዋል። ስለዚህ ምን እንደመታና ምን እንዳወደማ አናቅም። ዮርዳኖስና ኩዌት ኢንተርሰፕትር ነው የሚለው። እኛ አማርኛው ብዙ ያስቸግረናል፣ እንግሊዝኛውም እንዲሁ ያስቸግረናል። መቶ መጣል ሌላ ነገር ነው። ኢላማውን አስቀየር ነው። ኢንተርሰፕተር ጨነገፍ ነው ከተልኮ ግን አንዳንድ ጊዜ ሚሳኤሉ እንኳ ቢቀር ጉራጁ ብዙ ጉዳት ሊያመጣ ይችላል። እነዚህን አናቃቸውም እስካልነገሩን ድረስ። ስለዚህ ኢራኖች ተበቅለዋል። እሱ ብቻ አይደለም። ውጭ ጉዳይ ሚኒስትሩ ምንድን ነው ያሉት? ኖ አሜሪካን አታክ ዊል ጎ አንፓንሽድ ወይም አንአንሰርድ። የትኛውም የአሜሪካ ጥቃት ምላሽ ሳይሰጠው አይታለፍም ማለት ነው። እውነታው ነው። ኢሳያስ ዓለም፣ ለእስካሁኑ ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን ኢሳያስ። ቤቴን መች እረከባለሁ ብለው ያስባሉ? እንግዲያውስ በቅርብ ቀን የምትረከቡት አፓርትመንት ከፕላቲኒየም ፕሮፐርቲ አድቫይዘር መሃል ቡልጋሪያ አፍሪካ ህብረት አካባቢና ቡልጋሪያ አይሴል ላብራቶሪ ጀርባ 90% እና 95% የተጠናቀቁ አፓርትመንቶችን በሽያጭ ላይ ነን። የከርሰ ምድር ውሃ ያለውና የተናጠል ካርታ የተዘጋጀለትን አፓርትመንት የራሱ ያድርጉ። ለበለጠ መረጃ በ0909 50 0050 እና በ0940 14 43
43 ይደውሉልን። ፕላቲኒየም ፕሮፐርቲ አድቫይዘርስ